መጽሐፈ ሄኖክ ምዕራፍ 1 ሕገ እግዚአብሔርን የዘነጉ ሰዎችና ክፉዎችን ሰዎች ሁሉ ለማራቅ መከራ በታዘዘባት ቀን ደጋግ ይሆኑ ዘንድ ያላቸው ጻድቃንና የተመረጡ ሰዎችን እንዳመሰገነ ሄኖክ ያመነበት ቃል ይህ ነው። ሄኖክ ተናገረ እንዲህ አለ። ዓይነ ልቦናዬ ተገልጦ ሳለ እውነተኛ ሰው የመሆን ጽድቄ ከእግዚአብሔር ዘንድ የተገኘልኝ እኔ ተናገርኩ። በሰማይ ያሉ መላእክት ያሳዩኝ ጽኑዕ ራእይን ከነሳቸው ዘንድ የሰማሁትን ሁሉ አየሁ። እኔ ያየሁትም ራእይ እንዳይቀር አወቁ አለ። ይህም የሚደረገው በ10ኛው ትውልድ ነው እንጂ በ7ኛው ትውልድ አይደለም። የደናግልን ነገር የሕጋውያንንም ነገር ከማደሪያው ከወጣ ገናና ጽኑ ከሆነ ከፈጣሪ ጋር ተነጋገርኩ። 4ቱን ማዕዘነ ዓለም ከፈጠረ ከማደሪያውም ወጥቶ ሕግ ለመስራት በደብረ ሲና ከሚቆም ከሰማይም ወርዶ በእስራኤል መካከል በካህሊነቱ የሚገለጥ ሁሉ ከሚፈራው ለምስጋና የሚተጉ መላእክትንም ከሚለዋወጡለት ከጽንፍ እስከ ጽንፍ ያሉ ሰዎች ሁሉ ከሚፈሩት ጽኑ መንቀጥቀጥም ከሚንቀጠቀጡለት ረጃጅሞች ተራሮች ከሚደነግጡለት የሙሴ አሮንን ረጃጅሞች ኮረብታዎች ከሚዋረዱለት 70 ሊቃናት ሰምም ከእሳት የተነሳ እንዲቀልጥ እንደዚያ ከሚቀልጡለት ምድርም በማየ አይህ በምትሰጥምለት በምድርም ያለ ሁሉ ከሚጠፋለት ከሱ ጋር ተነጋገርሁ። ፍርዱም በኃጢያን ሁሉ በጻድቃንም ላይ ሁሉ ይደረጋል። ለወዳጆቹ ግን ፍቅር አንድነትን ያደርግላቸዋል። ሕጋውያን የተመረጡ ሰዎችንም ይጠብቃቸዋል። ደናግል ለነሱም ይቅርታ ይደረግላቸዋል። ሁሉም የአምላክ ገንዘቦች ይሆናሉ፣ በክብርም ይከናወናሉ፣ ይከብራሉ። የአምላክ ብርሃን ያበራላቸዋል። ለወዳጆቹ ይፈርድላቸው ዘንድ እነሆ ከብዙ መላእክት ጋር ይመጣል። ሕገ እግዚአብሔርንም የዘነጉ ሰዎች ያጠፋቸዋል። ሕገ እግዚአብሔርን የዘነጉ ሰዎችና ኃጥአን በሱ ፈጽመው ስላደረጉት ነገር ሁሉ ስጋዊ ደማዊውን ሁሉ ይወቅሳል። በሰማይ የሚኖሩ ፀሐይ፣ ጨረቃ ስራቸውን እንዳይለውጡ ሁሉም እንዲወጣ እንዲገባ በየዘመኑ ሁሉም እንደተሰራ ካዘዛቸውም ትእዛዝ እንዳይተላለፉ በሰማይ ያለውን ስራ ሁሉ አወቁ፣ ተረዳው። ምድርን አዩዋት፣ ከመጀመሪያው ጀምሮ እስከ መጨረሻው ድረስ በእሷ ላይ ከሚሰራው ስራ የተነሳ የሚታይ የአምላክ ስራው ሁሉ እንዳይለወጥ ልብ አድርጉ። በጋውን ክረምቱን እዩት። ምድር ሁሉ ውሃን እንደተመላች ደመናውም ጤዛውም ዝናቡም በሷ ላይ አርፈውባት እንዲኖሩ እዩ። ከብሉይ ክረምት ጀምሮ እስከ 3 ወር ክረምት በኋላ እስከሚመጣ እስከ አዲስ በጋ ድረስ ከሚቆዩ ቅጠላቸው ከማይረግፍ ከ14 እንጨቶች በቀር እንጨቶች ሁሉ ምጥጥ ድርቅ ብለው እንዲታዩ ቅጠላቸውም ሁሉ እንዲረግፍ አወኩ፣ ተረዳው። አስቀድሞ በምድር ላይ ፀሐይ እንዲጸና ዳግመኛም የበጋውን ወራት ተረዳው። እናንተ ግን የፀሐይ ዋዕይ ስለጸና የድንኳን ጥላና የዛፍ ጥላን ትፈልጋላችሁ። ምድርም ከዋዕዩ ጽናት የተነሳ ትቃጠላለች። እናንተ ግን ስለተቃጠለች ምድርን ድንጋይዋንም መርገጥ አትችሉም። እንጨቶች ሁሉ በቅጠል ልምላሜ እንዲሸፈኑ ኋላም እንዲያፍሩ አወቁ። ለዘላለሙ ሕያው ሆኖ የሚኖር እሱ እነዚህን ሁሉ እንደፈጠረላችሁ የእነዚህን ሁሉ ነገር ፈጽማችሁ ወቁ። በየዓመቱ የሚሆነው ስራውን በፊቱ ነው፣ ፍጥረቱም ሁሉ ለሱ ይገዛሉ። ፈጣሪ እንደሰራው ሁሉ እንዲህ ሲደረግ ይኖራል እንጂ ከወሰናላቸው አይነዋወጡም። ፈሳሾችና ባህሮችም አንድ ሆነው ስራቸውን እንዲጨርሱ እወቁ። እናንተ ልበ ድንጋዮች ከስራው ወጣችሁ እንጂ በገናናነቱ ላይ በረከሰች በእናንተ አፍ
ታላላቅ ጽኑ ሐሜትንም አሰማችሁ እንጂ እናንተ በሕጉ አልጸናችሁም፣ የጌታችሁንም ትእዛዝ አላደረጋችሁም። ፍቅር አንድነት አልተደረገላችሁም። ስለዚህ ነገር እናንተም ዘመናችሁን ትረግማላችሁ፣ በሕይወት የምትኖሩባቸውንም ዘመኖች ታጣላችሁ። በእናንተም የዘላለም መርገም ይበዛላችኋል፣ ይቅርታም አይደረግላችሁም። በዘላለም መርገም ተይዛችሁ በዚያ ወራት የእናንተን ተድላ ደስታ ለጻድቃን ሁሉ ትሰጣላችሁ። ኃጥአን ደቀ መዛሙርቶቻችሁ ዘወትር እናንተን ይረግማሉ። ከኃጥአን ደቀ መዛሙርቶቻችሁም ጋር እናንተን መከራው አንድነት ያገኛችኋል። ለተመረጡ ሰዎች ግን ጸጋ፣ ክብር፣ ፍቅር፣ አንድነት፣ ተድላ ደስታውም ይደረግላቸዋል። ደናግል እነሱ ግን መንግሥተ ሰማያትን ይወርሷታል። ሕገ እግዚአብሔርን ለዘነጋችሁ በእናንተስ መርገም ይሆንባችኋል። ለተመረጡም ሰዎች ጥበብ ቢሰጣቸው እነዚህ ሁሉ ይድናሉ። ጥበብ ያላቸው እነሱ ለሱ ይገዛሉ እንጂ በመዘናጋትም ቢሆን በትዕቢትም ቢሆን ዳግመኛም አይበድሉም። በሕይወት በሚኖሩበት ዘመን ሁሉ ኃጢአት ሰርተው አይፈረድባቸውም። በሕይወት የሚኖሩበትን ቁጥር ይጨርሳሉ እንጂ በመቅሰፍትና በመዓትም አይቀሰፉም። በሕይወት የሚኖሩበት ወራት በፍቅር አንድነት ይበዛል። በተድላ በደስታ የሚኖሩባቸውም ዘመኖች በሕይወታቸው በሚኖሩበት ዘመን ሁሉ በተድላ በደስታ ለዘላለም በሚሆን ፍቅር አንድነትም ይበዛሉ።